ለባል መገዛት ባሪያ ናት እንዴ? ለባል መታዘዝ ገረድ ናት እንዴ? ባሏን ማገዝ የራሷ ህልም የላትም እንዴ? የሚሉ ምግቶች ዛሬ ቤታችንን እያፈረሱ ትዳራችንን እያሳጡን ቤተሰባችንን እየበተኑ ይገኛሉ። ነገር ግን እርሷ እነዚህን ለባሏ አትሰጥም ቢባል አልሰጥምም ብትል ለሌላ የምትሰጠው የላትም? እስቲ እነዚህ ነገሮች እናንሳ። ከዛ በፊት ግን ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጀው ስታጠብበት የነበረ ሳሙና ነው። እኔም ሆንኩኝ ወዳጆቼ፣ ቤተሰቦቼ፣ ልጆቼ ስንታጠብበት ቆይተናል። ኤድብል ከሆኑ ለምግብነት የሚሉ ዘይቶችን ብቻ ተጠቅመን እናዘጋጀዋለን ይህን ሳሙና። ከዛ ባሻገር ሳሙናችን ተወዳጅ እንዲሆን፣ ፋንሲ እንዲሆን፣ እንዲበረክት፣ አረፋ እንዲያወጣ፣ እንዲኩረፈራፍ፣ ረጅም ጊዜ እንዲያገለግል፣ ደረቅ እንዲሆን ብለን የምንጨምርበት ምንም አይነት ኬሚካል የለም። እነዛ ኬሚካሎች በማስቀረታችን ጸጉራችንን፣ ቆዳችንን ይነጣ፣ ይገረጣ፣ ይከረችፍ የነበረው ነገር ለማስቀረት ችለናል። በዮጊ የገላ ሳሙና ከታጠበን በኋላ ቆዳችንም ሆነ ጸጉራችን ተፈጥሯዊ ወዙን በፍጥነትና በቀላሉ ለመመለስ እንዲችል ረድቶታል። ስለዚህ ዮጊ የገላ ሳሙና እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክራለን። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። የምታገኝበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጠልህና ያንን ጉግል ማፕ አድራሻ ጉግል ማፕ ላይ ኮፒ ፔስት ሰርች በማድረግ እዚሁ አዲስ አበባ ውስጥ በተለምዶ ሜክሲኮ ኮሜርስ አካባቢ የሚባለው ቦታ ላይ ታገኘዋለህ። እዛ ሄደህ ዮጊ የገላ ሳሙና ስትላቸው ይህንን በ175 ግራም ያዘጋጀነውን 300 ብር ይሸጡልሃል። እኛ እንደተጠቀምንበት አንተም እንድትጠቀምበት እንመክርሃለን። ከዛ ባሻገር ደግሞ በዚህ በአባወራ ዩቲዩብ ቻናላችን ትውልዳችንን በተለይም ወንዶቻችን ለመታደግ በምናደረገው ርብርብ ታግዘናለህ ማለት ነው። መልካም ትብብር ነው የተጠየቀው። ጀግናው እንዴት አለ? ከሰይጣን የተሻረከው ካርል ማርክስ ልክ እንደቀደመው እባብ ለሴቷ መብት እኩልነትና ነፃነት ቆሜያለሁ ሲል ያን ጊዜ the abolition of family ቤተሰብን እንዴት አድርጎ ማፍረስ እንደሚችል በተለይም ደግሞ ለቤተሰቡ ለልጆቹ ይለፋ ይተጋ የነበረው ይሞትላቸውም የነበረውን አባወራው ለመምታት ሲል ሴቷን በወንዱ ላይ ማሳመጽ እንዳለበት እሱም ደግሞ ሁነኛ መንገድ እንደሆነ ከሰይጣን ተሻርኳልና ሰይጣንም ደግሞ የቀደመ ዘዴውን ለሱ ገልጦለታልና በመብት በእኩልነትና በነፃነት ሰበብ ከወንዱም እጅ መጠበቅ እንደሌለባት ከወንዱ እጅ ምንም መጠበቅ እንደሌለባት ሲሆን ወታ ሰርታ ተመራ ሰርታ የራሷን ገንዘብ ይዛ መምጣት እንዳለባት ሰጀስት ያደርጋል፣ ሐሳብ ያቀርባል፣ ያንን ማኒፌስቶ ውስጥ ያስገባዋል። ስለዚህ ለሴቷ መብት የሴቷ መብት መጠበቅ አለበት በሚል ወይም ደግሞ ከወንዱ እኩል ነችና ከወንዱ እኩል መማር መስራት አለባት በሚል ሴቷን ከቤቷ ከአባቷ ከባሏ እቅፍ አፈናቅሎ ወደ ውጭ ያወጣታል። እሷ ወደ ውጭ በምትወጣበት ጊዜ ልጆችን ማን ያሳድጋቸዋል ቢባል ለልጆች የሚሆን ዴኬር የፈጠሩትም ያንኑ ጊዜ ነው። እንግዲህ ዛሬ አይደለም፣ ኦልሞስት የዛሬ 200 ዓመት ገደማ አካባቢ ማለት ነው። ከዛ ጊዜ ጀምሮ ከዛ ጊዜ ወዲህ ለባል መገዛት፣ ለባል መታዘዝ፣ ባልን ማገዝ የሚባለው ነገር ጥያቄ ምልክት ውስጥ ገባ። ትርጉሙ ተዛባ። እንደታሰበው አባታችን እንዳሰበው ሳይሆን ለሆዳደሮች በሚጠቅም መልኩ ለጠላት በሚመጥን መልኩ ትውልዱን ለማለጭ ባሪያ ለማድረግ ትርጉሙ ከመጀመሪያው ከተሰራለት ዓላማ ወጣ፣ ተፋለሰ። ዛሬ መንፈሳዊ ተቋማት ላይ ብትሄዱ እንዲሁም ደግሞ ትውልዱ ልጆቹን የሚያስተዳድግበትን የአስተዳደግ መንገድ ብትመረምሩ ሴቷ ለባሏ መገዛት እንዳለባት አይነገራትም። ቢነገራትም በተግባር አታዩም፣ የሚያሳያት የለም። ሴቷ ለባሏ መታዘዝ እንዳለባት አይነገራትም። ቢነገራትም በተግባር የሚያሳያት ታዞ የሚያሳያት የለም። ሴቷ ባሏን ማገዝ እንዳለባት አይነገራትም። ቢነገራትም በተግባር አግዞ አባታቸው ከፈጠራቸው ዓላማ ሲደርሱ የምታይበት እድል የላትም። ይህ በመሆኑ የነ ካርል ማርክስ አይዲያ የነ ካርል ማርክስ ሐሳብ ውጤታማ ሆኗል። ሴቷ ዛሬ የምታስቀድመው ነገር ኬሪር የምንለው ትምህርት፣ ስራ፣ ትምህርት፣ ስራ፣ ትምህርት፣ ስራ፣ ገንዘብ፣ ዝና፣ ትምህርት፣ ስራ፣ ገንዘብ፣ ዝና እነዚህ ሆነዋል የሚቀድሙት ለሴቷ። ወላጅም የሚያበረታታው ይህንኑ ነው። ራሳችሁን ታዘቡ። ልጆቻችሁን ሴቶች ልጆቻችሁን ሚስት እንዲሆኑ አደረጋችሁ ታሳድጓቸዋላችሁ?
እናት እንዲሆኑ አድርጋችሁ ታሳድጓቸዋላችሁ። ነገ ከሚያገቧቸው ባሎቻቸው ጋር ተጋግዘው ተረዳድተው 5፣ 6፣ 7፣ 8 ልጅ ወልደው ከነዛ ውስጥ የተወሰኑትን ጳጳሳት፣ የተወሰኑትን የሀገር መሪ፣ የተወሰኑትን ዶክተሮች፣ የተወሰኑትን ወታደሮች፣ የተወሰኑትን ኢንጂነሮች አድርገው እንዲያወጡ አድርጋችሁ ትመክሯቸዋላችሁ? ግድ ትሏቸዋላችሁ? ወይም ታስተምሯቸዋላችሁ? ታሳያቸዋላችሁስ? እንዴት አድርጋችሁ ነው ከሀገራችሁ ውስጥ ትድግናን ከትውልዱ የምትጠብቁት? ማን መጥቶ እንዲታደግን ትፈልጋላችሁ? የእናንተ ሴት ልጆች 30 ካልሞላቸው ማስትሬት እና ዶክትሬት ካልያዙ የማያገቡ ናቸው። ለምን? ይሄው የሰይጣን ከካርል ማርክስ ከሰይጣን የተሻረከውም የካርል ማርክስ ክፉ ዘር አእምሯችሁ ውስጥ ስለገባ የወንድ እጅ ማየት የለባቸውም ስለሚባል እንደ ጀብድ ስለሚወራ ስለሚነገር። ስለዚህ ለሴቶች ልጆቻችን ከልጅነት ጀምሮ ምንድነው የሚነገራቸው? መማር እንዳለባቸው፣ ማስተሬት እና ዶክትሬት መስራት እንዳለባቸው፣ ስራ መያዝ እንዳለባቸው፣ 30 ሺህ እና 60 ሺህ 100 ሺህ ሊከፈላቸው እንደሚገባ፣ ገንዘብ እንደሚያስፈልጋቸው፣ በጭራሽ የወንድ እጅ ማየት እንደሌለባቸው። ሚስት መሆን አይነገራቸውም። እናት መሆን አይነገራቸውም። ምን ሞልቶ ለተትረፈረፈ ወንድ እንኳን ቢዳሩ ማለት ነው። ማለት በገንዘብ ደረጃ፣ በቁስ ደረጃ ወይም በትምህርት ደረጃ በትምህርቱም ደረጃ ከዓለም በሚያስፈልገው ለኑሮ ከሚያስፈልገው ነገር ደረጃ ሞልቶ የተትረፈረፈው ወንድ ለሱ እንኳን ቢዳሩ እንኳን ቅድሚያ ሚስትነት፣ ቅድሚያ እናትነት እንዳለ አይነገራቸውም። እኛ ራሳችን የጥፋታቸው ተባባሪ ነን። የጥፋታችን ተባባሪ ነን። የሀገርም የቤተ ክርስቲያንም ጥፋታቸው ተባባሪ ነን። አይነገራቸውም። ለባል መገዛት ሲባል የኛው ጉዶች ናቸው። ባሪያ ነች እንዴ እሷ የሚሉ ለባል መታዘዝ ስንላቸው የኛው ጉዶች ናቸው። ገረድ ናት እንዴ የሚሉን። ባሏን ማገዝ አለባት ሲባሉ የኛው ጉዶች ናቸው። የራሷ ህልም የራሷ ቪዥን የላትም እንዴ የሚሉ። ለምን ትጠብቃላችሁ? ባፍጢም ቢደፉ በባርነት ቢያላዝኑ ለምን ይደንቃቸዋል? ምን ሀብት፣ ምን ንብረት፣ ምን ዝና ቢኖራቸው አቅመቢስ አልጮች ቢሆኑ አባታቸው ከፈጠራቸው ማዕረግ ልዕልና ወርደው ተዋርደው ከእንስሳ ብሰው ብታገኟቸው ለምን ትደነቃላችሁ? የእጃችን እኮ ስራ ነው። የእጃችን ፍሬ ነው። የራሳችን ውጤት ነው። ለምን ትደነቃላችሁ? ሚስት መሆንን አላስተማርናቸውም። ሚስት መሆንን አላሳየናቸውም። እናት መሆንን አላስተማርናቸውም። እናት ሆነን አላሳየናቸውም። አባትም ይህን ግድ ብሎ አላስተማራቸውም። ተማሪ የኔ ልጅ ጎበዝ በርቺ፣ ከትምህርት ቤት እኮ አንደኛ ሆነች፣ ከከተማው እኮ አንደኛ ሆነች፣ ከሀገር አንደኛ ሆነች፣ ከዓለም አንደኛ ሆነች፣ እንትን ዩኒቨርሲቲ ስኮላርሺፕ አገኘች፣ ማስትሬት ዶክትሬት ልትሰራ ሄደች። ሚስት መሆንን አላስተማርናቸውም። እናት መሆንን አላስተማርናቸውም። ሰበብ አትደርድርልኝ። ወንድ የታለ ታዲያ? እኔን ለማናቀመው ወንድ አሳልፌ እንዴት እሰጣታለሁ? ለምን ሰበብ ትደረድራለህ? ብታስብበት መፍትሄው አይጠፋም ነበር። ከልብ ካለቀሱ እንባው ግድ አይልም። መፍትሄው ነበረ በእጃችን። አሁንም በእጃችን መፍትሄው አለ። ግን ፈቃደኞች አይደለንም። የራሳችንን አልጫነት፣ የራሳችንን ደካማነት፣ የራሳችንን ጎስቋላነት በጊዜው በዘመኑ በሌላ መጠቆም ስለምንፈልግ እኛ ራሳችንን ተጠያቂ ላለማድረግ ስለምንሮጥ እንጂ ራስክን ተጠያቂ ብታረግ መፍትሄው በእጃችን ነበረ። አሁንም መፍትሄው አለ፣ አልረፈደብንም ብናስብበት። ባሪያ ናት እንዴ? ገረድ ናት እንዴ? የራሷ ህልም የላትም እንዴ? ያንተ ልጅ ማስትሬት እና ዶክትሬት የያዘች እሺ፣ 80 ሺህ 100 ሺህ የሚከፈላቸው ጓደኞች አሉኝ፣ አብረን ባንክ የሰራን የምናውቃቸው 80 ሺህ 100 ሺህ ዜን ዋት ምን ባሏን ለባሌ አልገዛም ያለች ሴት እኮ በ100 ሺህ ብር ለቀጠራት አለቃዋ እኮ ትገዛለች። ወዳ ሳይሆን በግዷ መኪና ሰጥቶ ቤት ሰርቶ እንደፈለገ ያረጋታል። እናውቃለን። እንደፈለገ ያረጋታል ሲባል ያው ሌላ ማለት ነው። በፈለገው ሰዓት ይደውላል፣ በፈለገው ሰዓት ያገኛታል። ይህን ስሪ፣ ይህንን አድርጊ ነው የሚላት። ባል ለባል ተገዢ፣ በትህትና ለባል እደሪ ሲባል ባሪያ ነኝ እንዴ የምትል ሴትዮ እኮ በትህትና ነው ለአለቋም ሽር ብትን የምትለው። አናቅም። እንደዛ ነው።
ምን ነው እናውቃቸዋለን እኮ አብረን ሰርተናል እኮ የሚዋሽ እኮ አይደለም። ያውም ኮርፖሬት ካምፓኒ፣ ያውም ደግሞ በአሁኑ ሰዓት በ100,000 ብር በ150,000 ብር መኪናም ቤትም ተሰጥቶ ባርነት ተቀብቶ ተናፍቆ የሚገባበት ቦታ ኮርፖሬት ካምፓኒ ማለት ያ ነው። ባንክ፣ ኢንሹራንስ፣ ገቢዎች፣ ገለመን የሚባሉት ማለት ነው። አየር መንገድ የሚባሉት ባርነት በከፍተኛ ብር የሚገባበት፣ ባርነት በከፍተኛ ብር ተለውጦ የሚገባበት ቦታ፣ ምርጥ ባሪያ ሆናችሁ የምትወጡበት ቦታ ማለት ነው። ኮርፖሬት ካምፓኒ ላይ አለቃችሁ እንደፈለገ የሚያገዛችሁ፣ ያ ምስኪን ነፍሱን ስጋውን የሚሰጣችሁ፣ ህይወቱን የሚሰጣችሁ፣ ጊዜውን የሚሰዋላችሁ፣ እናትና አባቱን ትቶ የግል ህይወቱን ትቶ ከእናንተ ጋር መኖር ናፍቆ የመጣላችሁ ባላችሁ ግን ለሱ ግን እኔ ባሪያ ነኝ እንዴ ለሱ መገዛው ትላላችሁ። ወንዶችም ስሙ፣ በተለይ የልጆች እናት ሆናችሁ፣ የልጆች አባት ሆናችሁ፣ የሴት ልጆች አባት ሆናችሁ ምን እንደምታስተምሯቸው ሴት ልጆቻችሁን መርምሩ። ሂዱ መስሪያ ቤቶች ላይ ሰጥለጥ ብላ ነው የምትገዛለት ሴቷ። 100,000 ብርም ቢከፈላት 300,000 ብርም ቢከፈላት። ባለስልጣናትንም ሂዱ እዩዋቸው። የ10 ሚሊዮን ብር መኪና ተመድቦላቸው በብዙ በጀት የሚንቀሳቀሱ ውጭ ሀገር ድረስ ሄደው የሚታከሙ ለነሱ ለፊታቸው ለዳሌያቸው መጠበቂያ ብዙ ወጪ የሚወጣላቸው ሴቶችን እዩዋቸው። ለቀጠራቸው አለቃቸው ባፍጢም ተደፍተው ነው የሚታዘዙት የሚገዙት። አናቅም እንዴ? ይሄ እኩልነት፣ ይሄ ምናምን የሴቶች መብት ነው እንዴ? አይደለም። ወዳደሮች እየተጫወቱባቸው ነው እህቶቼ። እነ ካርል ማርክስ እና የሱ ቢጤዎች ተረፈ ማርክሳውያን ኒዮ ማርክሲስት እየተጫወቱባችሁ ነው። አለቃዋ ያ በ100,000 በ300,000 የቀጠራት ያ ቤትም መኪናም አኮሞዴሽን የሰጣት ውጭ ሀገር ድረስ ለስልጠና የሚልካት አለቃዋ ባሏ ያልደረሰበትን ልዕልና በሷ ላይ አለው። ባሏ የሌለው ስልጣን በሷ ላይ አለው። ባሏ ምንም ስልጣን የለውም። ላይክ ሊትራሊ ኖ ምንም ስልጣን የለውም ባሏ። አለቃዋ ግን ሙሉ ስልጣን አለው። ባለ ሙሉ ስልጣን ነው በዛ ሴት ላይ። እኔት ግን ለባል ተገዢ ማለት ባሪያ ነች እንዴ እሷ? ይሄ እኮ ያረጀ ያፈጀ ታሪክ ነው። እንዴት ነው መገዛት? ወይም ደግሞ ትርጉሙ ይለወጣል። መገዛት የሚባለው መታዘዝም ጋር ሲመጣ እንደዛ ነው። ባል ሚስቱን ዛሬ ላይ ቀዝቃዛ ውሃ ውዴ ማለት አንተ ደግሞ አይታየም እንዴ እንደዚህ ደክሞኝ መጥቼ ወደዛ ወጥቼ ወደዚህ ወርጄ እንደዚህ ልጆቹ እየጎቱኝ በዚህ ጋር በዛ እንዴት እንደዛ ተነሳ ተጠጠም እንዴ ምን እንደዚህ በዚህ ጊዜ አትረዳኝም ማለት ነው። ዛሬ አልችልም ደክሞኛል አሞኛል ገለመኔ ገለመኔ። እውነት አለቃዋ ጋር እንደዛ ታደርጋለች? እውነት ለአለቃዋ አፏ ሞልታ እንደዛ መመለስ ትችላለች? ኖት ኢን ሚሊየን ይርስ መቼም አትለው። አይቭ ሲን ኢት አለቃ ሙኛ አሳልፌዋለሁ። አይቭ ሲን ኢት። እንደዛ ነው አይደለም? ስራ ቦታ እስቲ ራስሽን ታዘቢ። 100,000 200,000 ቀጥሮ የሚያሰራ ቪኤት መኪና ሰጥቶ ወይም ደግሞ ሌላም ትንሽዬ መኪናም ሰጥቶ መንቀሳቀሻ ቤት በብድር ገዝቶ ለሷ የሚያኖራት የሚያሳድራት ደሞዝ የሚከፍላት ለአለቃዋ ዛሬ ደብሮኛል፣ ዛሬ አምኖኛል፣ ዛሬ እባክህ አላሰኘኝም፣ ዛሬ አላማረኝም ማለት ትችላለች። ትዕዛዙን መመለስ ትችላለች። ደውላ ዛሬ አልችልም፣ ነገ የምችል አይመስለኝም ማለት ትችላለች። ይሄን ነገር እስቲ አድርጊ፣ ይሄን ነገር አጣድፊው ሲላት ይሄንን ነገር እስከ 7 ሰዓት እፈልገዋለሁ ካላት ምሳዋንም አትበላም። ምሳዋን አትበላም አይደለም፣ ይሄን ነገር ዛሬ ማታ ጨርሰን ማደር አለብን ካላት ደውላ ሃኒ ዛሬ በጣም ብዙ የምሰራው ስራ አለኝ፣ አለቃዬ ብዙ ነገር አዘ እባክህ ታቆይልኝ፣ የሆነ ደባሪ የሆነ ሰውዬ ደባሪ ምናምን ነገር እንደዚህ አይነት ነገር አዞኛል። ስለዚህ ሲጨርስ እመጣለሁ። ስንት ሰዓት አላውቀውም፣ ስንት ሰዓት እንደምመጣ ሲጨርስ እመጣለሁ። ታመሻለች ስራ ቦታ። ባል ይሄ ይደረግልኝ ብሎ ትንሽ ኤክስትራ ታይም ከሷ ቢፈልግ ታደርገዋለች? ለመታዘዝ ልቧ ዝግጁ ነው? ማን እንዳትታዘዝ አደረጋት? ይሄ የሰማነው ነገር ገረድ ናት እንዴ ለሱ ወዳው መሰለኝ ወዷት መሰለኝ የገባው ገረድ ናት እንዴ ለሱ የምትታዘዘው? ዛሬ መንፈሳዊ ተቋማት ቦታ ላይ ገብቷል። ይሄ የቅድመ ጋብቻ ትምህርት ተብሎ ልጆቻችን እኮ አመፀኝነት እኮ ነው እየተማሩ ያሉት። ነገ ከውጭ የሚመጣ ጠላት ወራሪ አያስፈልገን። እኛ ራሳችን አጨብጭበን የሚገዛን የለም ወይ? እኛ ምርጥ ባሮች የምንል ሰዎች እኮ ነን። ከራሳችን በሊቅና በሊቃውንቱ ነው እኮ አመፀኝነት ሴቶቻችን የሚማሩት፣ አልጫነትን፣ ፍዝነትን፣ ድንዘዝነትን ወንዶቻችን የሚሰለጥኑት። አለቃዋ እንደፈለገ ሹራ ያደርጋታል በትዕዛዝ
እዛ ይልካታል። መኪና ሰጥቼሽ የለ እንደ ሄደሻት ጉዳዩን አፈጽሚም እንደ ሄደሻት ታናግሪያቸውም እንደ ካላት ደንግጣ ነው የምትበረው። የትም በየትኛውም ሰዓት በየትኛውም ቦታ በየትኛውም ሁኔታ ውስጥ ብትሆን ደውሎ እጅ ስልኳ ላይ ደውሎ ካልተነሳ በሚቀጥለው ሰጣና ምን ሆነሻል? ለስራ መሰለኝ እኮ የምፈልግሽ፣ ሌላ የምፈልግሽ አይመስለኝም አይደለ? ለስራ ነው የምፈልግሽ። ስደውል ታዲያ ለስራ መሆኑን አታውቂም? አታነሽም? እሁድ ዕለት ደውሎ እስከ ሰኞ አላደርስ ብሎ ለስራ መስሎኝ እኮ የምፈልግሽ፣ ለምን ደግሞ አታነሽው? ጥንብርኩሷን አውጥቶ ነው የሚያዛት። ባል ተሽቆጥቁጦ የኔ ውድ የኔ ፍቅር እንዳው እንደዚህ ባረግ እንደዚህ ብታረጊ እንደዚህ ቢሆን አንተ ደግሞ አታስብልኝም እንዴ? አንተ ደግሞ አትረዳኝም እንዴ? ምን ማለት ነው እንደዚህ ማለት? አንተ ራስህ እንደ ልጆቹ እየሆንክብኝ ነው እንዴ? ደግሞ ጭራሽ ልታዝኝ ትፈልጋለህ? እንደዚህ ሁኜ መከራዬን አይቼ እየዋልኩኝ እየመጣሁኝ ለአለቃ እንደዛ ይመለሳል? ዛሬ ደብሮኛል፣ እባክህ አናዶኛል፣ ባልሰራ ደስ ይለኛል፣ አትዘዘኝ ማለት ይቻላል? አለቃ አይቻልም። ዓለም እየጋተቻችሁ ያለው ሴቶች እህቶቼ ሰሙኝ። ዓለም እየጋተቻችሁ ያለው ያ የምትወልዱለትን ባላችሁን እንዳትታዘዙት አመፀኛ እንድትሆኑበት አመፀኝነታችሁን ራሽናላይዝ አድርገው አጽድቀው ነው የሚሰጧችሁ። ሊረዳሽ ይገባል። አይሆንም ስትዩ ሊረዳሽ ይገባል። አልችልም ስትዩ ሊረዳሽ ይገባል። ደክሞሽ መጥተሽ ያውም ይሁን ሁሉ ስራ ሰርተሽ በዛ ላይ ልጆች አጥረተሽ ወይም ልጆች መግበሽ ልጆችሽን አጥረሽ እነሱን አብልተሽ አስተኝተሽ እንዴት ቀሚስሽን ይጎትታል? ሊረዳሽ ይገባል አይደለ? የራሷ ህልም የላትም እንዴ? የቀጠራት አለቋ ጉዳዩ ነው እንዴ? ስለ ህልሟ ጉዳዩ አይደለም። አካውንታንት ነች። አካውንታንት ብሎ ነው የቀጠራት። በአካውንታንትነቱ አፈር ድሜ ግጣ ትሰራታለች። እኔ መሆን የምፈልገው ኢንጂነር ነውና ይህን አካውንታንትን ስለማልወደው እባክህ ብዙ አትጫነኝ። ሁ ኬርስ? የራስሽ ጉዳይ። 100,000 ብር ከፍዬ የማሰራሽ 10,000 ብር ከፍዬ የማሰራሽ እኔን የአካውንታንት ቦታ ስራ እንድትሸፍኝልኝ ነው። ስለ ራስሽ ህልም አይመለከተኝም። ደግሞ ህልም አለኝ ትላለች። ህልምሽ አይመለከተኝም። እንደዛ ነው የሚላት አለቃዋ አይደለም እንዴ? አስተናጋጅ ሆና ብትቀጠር እኔ አስተናጋጅ እኮ መሆን አልፈልግም፣ እጣለዋለሁ ስራውን እና በተቻለኝ መጠን እባክህን ጊዜ ስጠኝ፣ ትንሽ ላንብብበት። ምን ለመሆን ፈለገሽ? ዶክተር ልሆን፣ ነርስ ልሆን ነው፣ ፋርማሲስት ልሆን ነው እና ላጥናበት። ወት ምን አገባኝ እኔ? ገንዘቤን ሆጭ አድርጌ እኮ የምከፍልሽ አስተናጋጅ እንድትሆኝ፣ ቤቴ የሚመጡትን ደንበኞች እንድታስተናግድ ነው። የምን ፋርማሲስት የምን ነርስ ምናምን የራስሽ ጉዳይ። ልማር ካልሽ ውጪ። በስራ ሰዓቴ እንደዚህ አይነት ነገር እንድታነሽብኝ አልፈልግም። አርፈሽ ቀጥ ለጥ ብለሽ ስሪ። አስተናግጂ። ደንበኞች ሲመጡ ማስተናገድ ብቻ አይደለም፣ ጎንበስ ብለሽ ከአንገትሽ አስተናግጂ። ባሳየውሽ መንገድ፣ ባሰለጠንኩሽ መንገድ እምቢ የምትልይ ከሆነ አሻፈረኝ የምትልይ ከሆነ የራሴ ህልም አለኝ የምትልይ ከሆነ ንኪው። አለቃዋ እንደዛ ነው የሚላት። ትዳር ጋር ሲመጣ አይሰራም። እኔ የራሴ ህልም የለኝም እንዴ? እኔ አንተን የማግዝበት የራሴ ህልም ያለኝ እኮ መስሎኝ፣ ዶክተር ኢንጂነር መሆን የምፈልግ መስሎኝ፣ ወይም ደግሞ እንትን ዘፋኝ መሆን አርቲስት መሆን የምፈልግ መስሎኝ። እንዴት ነው በዚህ ገና በተጋባን በማግስቱ ካላረጋሽ ካልወለድሽ የምትለኝ? ተው። 1 6 ዓመት 5 ዓመት ይቆይ መውለድ የሚባለው ነገር። ሰውነቴ ፖስቸሬም እንዲበላሽ አልፈልግም። ዘፋኝ አርቲስት መሆን እፈልጋለሁ። ፕሮፌሽናል ምንድነው ሞዴሊስት ምናምን መሆን እፈልጋለሁ። የራሴ ህልም አለኝ። የራሷ ህልም አላት። እና ምንድነው አንተ እንዴት ነው በዚህ ጊዜ እስካሁን እንዴት አሉ? አይ ሃኒን ህልም አላት። በቃ አለ አይደል ታዋቂ አርቲስት፣ ዘፋኝ፣ ሞዴል ምናምን በቃ የሆነ ኢንፍሉዌንሰር መሆን ትፈልጋለች። ስለዚህ ላልተወሰኑ ጊዜያቶችን ማርገዙን አዘግይተነዋል። አዘግይተዋለች አትለኝ? እንዳንተ ምን አባ አቅም አለ? አቅመ ቢስ አዘግይተዋለች በለኝ። ዛትሲት። ስለዚህ ባሪያ ነች ወይ ገረድ ነች ወይ የራሷ ህልም የላትም ወይ የሚባለው ለባል ነው። ምክንያቱም የተፈለገው ባልን አከርካሪውን መስበር፣ ያ ለቤተሰቡ፣ ለሚስቱ፣ ለልጆቹ፣ ለማህበረሰቡ፣ ለቤተክርስቲያን፣ ለሀገር የሚበቃውን ወንድ ወኔ ቢስ ማድረግ፣ ፍላጎቱን ህልሙን ማኮላሸት። ምክንያቱም በሱ ውስጥ የአባቱ ህልም ስላለ የአባቱ ዓላማ ስላለ እሱን ማስቀረት ጠላት ይፈልጋል። የሚችል ይመስለዋል። ያው የተወሰነ መልኩ የሚያደርገው ነገር አለ፣ ግን በዛ ለሱ የሚገብሩ ባሮችን ማምጣት ይፈልጋል። ስለዚህ ሴቷን ይጠቀምባታል። ሴቷን የሚጠቀምባት እንደነ ካርል ማርክስ አይነት የታፈ ማርክሳውያን በእኛም ሀገር ያሉ ፌሚኒስት ነን ባዮች የወንድ ፌሚኒስቶችም ምናምን መንፈሳዊያኖችም ሊቅና ሊቃውንቱን
ሴቷን እንደዚህ አድርጎ በማስተማር ነው። አንቺ ባሪያ እኮ አይደለሽም፣ ገረድ እኮ አይደለሽም። የራስሽ ህልም አለሽ። ህልምሽን ማገዝ አለበት። ህልምሽን እንድታረጊ ልትረዳት ይገባል አንተ እሷንም። ስለዚህ ምን ይሻላል? በቃ እሷ ትማር። አንዳንድ ጊዜ ደግሞ አንተ ስራህን ተውና ልጆቹን እርዳት፣ ልጆቹን አግዛት፣ ልጆቹን ዳይፐር ቀይር፣ ወጥ ስራ። እሷ ሄዳ ማስትሬቷን ዶክትሬቷን እስክትሰራ ወይም ደግሞ እሷ ካለቃዋ ጋር እዛ ለስብሰባ ናዝሬትና ኩርፍቱ ምናምን እስክትቆይ ድረስ አንተ ደግሞ እዚህ አግዛት። ምን አለበት? ምን ማለት ነው? ለባል የተከለከለ ተገዥነት ላለቃ ይሰጣል። ባል መቼም የማያገኘውን የሚስቱን ተገዥነት፣ የሚስቱን ትህትና በጥራትና በብቃት የሚያገኘው እፍታውን የሚያገኘው አለቃዋ ነው፣ ቀጣሪዋ ነው። ባል መቼም የማያገኘውን መቼም ቢሳል የማያገኘውን የሚስቱን ታዛዥነት እፍታውን በጥራትና በብቃት የሚያገኘው አለቃዋ ነው፣ ቀጣሪዋ አለቃዋ ነው። ባል መቼም የማያገኘውን የሚስቱን አጋዥነት፣ ረዳትነት አባቱ እንዳሰበለት የሚስቱን አጋዥነትና ረዳትነት በጥራትና በብቃት የሚያገኘው ቀጣሪ አለቃዋ ነው። ሚስት ባል ጋር ስትደርስ ከባል ጋር ጊዜ እናሳልፍ ብላ ስትመጣ አለቃዋ መጦ ሙጥጥ አድርጎ ከጨረሳት በኋላ ያን ጊዜ ነው ባሏ የሚያገኛት። ያን ጊዜ አቅሟ አልቋል። ትዕግስቷ የምትገዛበት፣ የምትታዘዝበት፣ የምታግዝበት ትዕግስቷ ተሟጧል። ይሄ ብቻ እንዳይመስላችሁ ገላዋንም ጭምር ተጠቅሞበት ነው የሚሰጠው አለቃዋ። የምናውቀው ነገር ነው። 50 ሺህና 100 ሺህ እየተከፈላቸው መኪናና ቤት ይዘው ባሎቻቸውን ወሲብ ከልክለው ከአለቆቻቸው ጋር የሚዳሩት ብዙ ናቸው። ወሲብ ተርበው ቤታቸው ተደፍተው የሚያድሩት ባሎች ደግሞ ብዙ ናቸው። ወይም ደግሞ ከአለቃዋ ስትዳር አርግዛ የሰው ልጅ የሚያሳድጉ ባጠያቆየኞች ብዙ ናቸው። ቤት ይቁጠራቸው። ስለዚህ ወንድም አለም ይህንን ነገር በደንብ አስብበት። የማይሰራ ነገር ነው። ከማንም ሊቅና ሊቃውንት ነኝ መካሪና አማካሪ ነኝ የትዳር መካሪና አማካሪ ነኝ እያለ ባፍጢሙ ተፍቶ ሆዳደር ሆኖ ትውልዴን ለባርነት ከሚጫወትበት የምትሰማውን ነገር አትቀበል። አንተ የቤቱ ራስ ነህ፣ የቤቱ ገዢ፣ የቤቱ መሪ ነህ። ለአንተ አልገዛም ካለች ሚስትህ ሳትገዛም የምትኖር አይደለችም። የምትገዛለት ሌላ ሰው አለ። ላንተ አልገዛም እንዳለች በነፃነት ብቻዋን የምትኖር አይደለም። የምትገዛለት ሌላ ሰው አለ። whoever is ላንተ አልታዘዝም ብትልህ ሽር ብትን ብላ ሾር ብላ የምትታዘዝለት ሌላ አካል አለ። ያንተን ህልም ማገዝ አልፈልግም ብትል ህልሙን እውን የምታደርግለት እድሜዋን አሟጣ እስክትከሳ እስክትገረጣ ድረስ ትዳሯን ገፍታ ልጆቿን ጥላ የሱን ህልም እውን የምታደርግለት ሰው አለ። እንደዛ ሆኖ ያለፉ ብዙ ናቸው። እኔት ግን አሁንም ለሚመጣው ጄኔሬሽን ለሚመጣው ትውልዴ እንደ መብትና እንደ እኩልነት ይመክሩታል። ይህ ብቻ አይደለም፣ ጊዜዋን፣ ጉልበቷን፣ ትህትናዋን ብቻ አይደለም የምትሰጠው ስጋዋንም ገላዋንም ጭምር እንጂ ላንተ የከለከለችውን ልጆች ልታፈሩበት ዘር ልታስቀጥልበት ደስታችሁን ትፈጽሙበት ዘንድ የተሰጠህን ገላዋንም ጭምር እንጂ የምትሰጠው ለዛ ሰው። ከዛ ባጣቆይ ሆነ መጨረሻ ላይ እሱም ሌላም አንፈልግሽም ሲሏት ካፈጀች በኋላ ላንተ ትመጣለች። በስተርጅና ካልወለድኩ መከራ፣ ካልወለድም መከራ። ምናልባት ቀድሞም የተወለደ ያው ያንተ የማይሆን እዚህም እዛም ለስብሰባውም ለስራውም ለጉዳዩም ስታመሽም ስትሄድም ለስልጠናውም ስትል ከሰበሰበችው የወለደችውን ታሳድጋለህ። ጥንቃቄ ይህን አድርግ። አንቺም ስሚ፣ ሰው የሚልሽን ስሚ። እኔ እንደ ታላቅ ወንድም ነው መመክርሽ። አለባበሻ የምነግርሽ ነገር የለም። እነዛን ሆዳደር ሊቃውንት አትስሚ። ሆዳደር መካሪና አማካሪ ነን ባዮች ማስተሬትና ዶክተሬት ሰርተናል ብለው ትውልድ ላይ የሚጫወቱትን አትስሚ። ለባልሽ ተገዢ፣ ቃሉ እንደሚናገረው ለባልሽ ታዘዢ። ከመስዋዕት ቤተክርስቲያን ሄደሽ መንፈሳዊ ቦታ ሄደሽ ከምታቀርቢው የትኛው መባ ለባልሽ መታዘዝ ይበልጣል። ባልሽን አግዢው።
በርታልኝ ወንድም አለ።